መጽሐፍ ቅዱስ የያዛችሁ ሁሉ ለእኔ ስለሚመቸኝ አይፓድ ነው ያስኩት መነጽር እንዳላረግ እንደማትቀየሙኝ ተስፋ አረጋለሁ። ግን ሁሉ ጊዜ ሃርድ ኮፒው ቢኖረን ጥሩ ነው። ከዚህ በፊት ተናግሬ እንደሆነ አላውቅም። ወሬ ይሰማል። አንድ ቀን ኦንላይን የሆነ ነገር ኮራፕት ሊያደርጉት ይችላሉ ይባላል። አንዳንድ አፕዴት ስታደርጉ አንዳንድ ቨርዥኖች እየተበላሹ እንደሆነ እሰማለሁኝና ሁሉ ጊዜ ሃርድ ኮፒ ቢኖረን ባለ ወረቀቱ ጥሩ ዝግጅት ነው። ትንቢተ ኢሳይያስ ምዕራፍ 36 ነው የምንመለከተው። ስለ ጠላት ስልቶች ነው የምንመለከተው። ስለ ጥቂቶቹን ነው፣ በሙሉ ኦፍ ኮርስ ማየት አንችልም። በዚህ ታሪክ ላይ ተመስርተን አንዳንዶቹን መመልከት እንችላለን። እንዲህም ሆነ በንጉሱ በሕዝቅያስ በ14ኛው ዓመት የአሦር ንጉሥ ሰናክሬም ወደ ይሁዳ ወደ ተመሸጉት ከተሞች ሁሉ ወጥቶ ወሰዳቸው። የአሦርም ንጉሥ ራፋስቂስን ከብዙ ሰራዊት ጋር ከለኪሶ ወደ ንጉሱ ወደ ሕዝቅያስ ወደ ኢየሩሳሌም ላከ። እርሱም በአጣቢው እርሻ መንገድ ባለችው በላይኛይቱ ኩሮ መስኖ አጠገብ ቆመ። የቤቱም አዛዥ የኬልቅያስ ልጅ ኤልያቄም፣ ጸሐፊውም ሳምናስ፣ ታሪክ ጸሐፊውም የአሳፍ ልጅ ዮአስ ወደ እርሱ መጡ። ራፋስቂስም አላቸው፣ ለሕዝቅያስ እንዲህ ብላችሁ ንገሩት፣ ታላቁ የአሦር ንጉሥ እንዲህ ይላል፣ ይህ የምትታመንበት መተማመኛ ምንድን ነው? እኔ ለሰልፍ የሆነው ምክርህና ኃይልህ ከንቱ ነገር ነው አልኩ። አሁንም በእኔ ላይ ያመስከው በማን ተማምነህ ነው? እነሆ በዚህ በተቀጠቀጠ በሸምበቆ በትር በግብፅ ትታመናለህ። ሰው ቢመረኮዘው ተሰብሮ በእጁ ይገባል፣ ያቆስለውማል። የግብፅ ንጉሥ ፈርዖን ለሚታመኑበት ሁሉ እንዲሁ ነው። አንተም በአምላካችን በእግዚአብሔር እንታመናለን ብትለኝ፣ ሕዝቅያስ ይሁዳና ኢየሩሳሌምን በዚህ መሠዊያ ፊት ስገዱ ብሎ የኮረብታ መስገጃዎቹንና መሠዊያዎቹን ያስፈረሰ ይህ አይደለምን? አሁን እንግዲህ ከጌታዬ ከአሦር ንጉሥ ጋር ተወራረድ፣ የሚቀመጡባቸውንም ሰዎች ማግኘት ቢቻልህ እኔ 2000 ፈረሶች እሰጥሃለሁ። ስለ ሰረገሎችና ስለ ፈረሰኞች በግብፅ ስትታመን ከጌታዬ ባሪያዎች የሚያንሰውን የአንዱን አለቃ ፊት ትቃወም ዘንድ እንዴት ይቻልሃል? አሁንም በውኑ ያለ እግዚአብሔር ትእዛዝ ይህንን ሀገር አጠፋ ዘንድ ወጥቻለሁን? እግዚአብሔር ወደዚህ ሀገር ወጥተህ አጥፋው አለኝ። ኤልያቄምና ሳምናስ ዮአስም ራፋስቂስን እኛ እንሰማለንና እባክህ በሶርያ ቋንቋ ለባሪያዎችህ ተናገር፣ በቅጥርም ላይ ባለው ሕዝብ ጆሮ በአይሁድ ቋንቋ አትናገረን አሉት። ራፋስቂስ ግን ጌታ ይህን ቃል እናገር ዘንድ ወደ አንተና ወደ ጌታ ልኮኛልን? ከእናንተ ጋር ኩሳቸውን ይበሉ ዘንድ ሽታቸውንም ይጠጡ ዘንድ በቅጥር ላይ ወደ ተቀመጡት ሰዎች አይደለምን? አላቸው። ራፋስቂስም ቆሞ በታላቅ ድምፅ በአይሁድ ቋንቋ እንዲህ ብሎ ጮኸ፣ የታላቁን የአሦርን ንጉሥ ቃል ስሙ። ንጉሥ እንዲህ ይላል፣ ያድናችሁ ዘንድ አይችልምና ሕዝቅያስ አያታላችሁ ይላል። በዚህ ወቅት ላይ እስራኤልና ይሁዳ ተከፍለው ነበር። ሁለት መንግስታት ነበሩ፣ 10 ነገዶች
የእስራኤል ነበሩ። ሁለት ነገዶች ደግሞ ይሁዳና ቢንያም የይሁዳ መንግስት ተብለው ይጠሩ እንደነበረ ያው ታሪኩን እናውቃለን መጽሐፍ ቅዱስ ስናጠና። እኔ እስከሚገባኝ በእስራኤል አንድም እግዚአብሔርን የሚፈልግ ንጉስ አልተነሳም። ነቢያት ተነስተው ሊሆን ይችላል፣ እግዚአብሔር መልእክት የሚያመጡ የሚገስጹ እንደ ኤልያስ አይነት ሰዎች ሪቫይቫል የሚያስነሱ ተነስተው ይሆናል። ከነገስታት ግን ከኢዮርብዓም ጀምሮ እግዚአብሔርን የሚፈልግ ሪቫይቫል ያስነሳ ሰው በዳዊት መንገድ ሄደ የተባለ ሰው ባላየሁኝ። በይሁዳ ግን ክፉዎችም ይነሳሉ፣ እግዚአብሔርንም የሚወዱ ደግሞ ሰዎች ይነሳሉ። እግዚአብሔርን አጥብቀው የሚፈልጉ እንደውም እግዚአብሔር በጣም ሲደሰትባቸው ይገርማል። እንደ ባሪያ እንደ ዳዊት ብሎ ለእግዚአብሔር አያስቀናም። መለኪያው ዳዊት ነበር። እንደ ባሪያ እንደ ዳዊት ይላል እና ከተነሱት ነገስታት አንደኛው በጣም እግዚአብሔርን ከሚወዱት ከእግዚአብሔር ጋር ከተጣበቁት ነገስታት አንደኛው ሕዝቅያስ ነው። ሕዝቅያስ አጥብቆ እግዚአብሔርን የሚወድ ንጉስ ነው። አጥብቆ የሚወድ ብቻ ሳይሆን ሪቫይቫልም በይሁዳ ላይ ትልቅ ሪቫይቫል እንዲነሳ ያደረገ ሰው ነው። ሪቫይቫል ስለተነሳ ጠላት ዝም ብሎ ይቀመጣል ማለት አይደለም። ይሄ ሰው እግዚአብሔርን ያስደሰተ ሰው ቢሆንም ወደ ኢየሩሳሌም መከራ መጥቷል፣ ወደ ይሁዳ መከራ መጥቷል። እግዚአብሔርንም ቢያስደስት ማርያምና ማርታና አልዓዛርን እግዚአብሔር ይወድ ነበር። ነገር ግን ቤታቸው ቻሌንጅ ገብቷል፣ ሞት ገብቷል፣ ሐዘን ገብቷል። ጌታ መጥቶ በኋላ ባይቀለብሰው ኖሮ ግራ የሚያጋባም ሁኔታ ነበረ። በነፍስ ድረስ ብለው መልእክት ልከውለት ባለበት ቦታ 2 ቀን ዋለ ነው የሚለው። ወዲያው ምላሽን አልሰጠም ጌታ እና እግዚአብሔርን የሚፈልጉም ሰዎች መከራ ይገጥማቸዋል እላችሁ ነው። እና የመከራ ጊዜ እንደሆነ የምጥ ጊዜ እንደሆነ ልጅ የሚወለድበት ጊዜ እንደደረሰ ግን ለመውለድ አቅም እንደታጣ ሕዝቅያስ በአንድ ቦታ ላይ ይናገራል። እና ከትልቅ ሪቫይቫል በኋላ ነው ይህ ተግዳሮት የመጣው። እና እዚህ ላይ ስትመለከቱ ያው እኛ ጠላት ያለን ሰዎችን ከዚህ የምንማረው ነገር ይኖራል። ጠላት አካሄዱ በስልት እንደሆነ ነው የምትማሩት። እውነቱን ለመናገር ከመጀመሪያው ቅጩን ለመናገር ሰይጣን የተሸነፈ ነው። በኢየሱስ ክርስቶስ ሞት በኢየሱስ ክርስቶስ ትንሣኤ የተሸነፈ ነው። ያለቀለት ነው። ፋይናል የሆነ ቆላሴስን ስታነቡ በሰማይ ኤግዚቢሽን እንደነበረ ይናገራልና ሁሉንም ገፎ አሳያቸው ይላል። ጌታ በደንብ አድርጎ ነው በማያወላዳ መንገድ ነው ያሸነፋቸው። ሰይጣን ተሸንፏል ማለት ነው፣ ግን ጅል ነው ማለት አይደለም። ደደብ ነው ማለት አይደለም። ሞኝ ነው ማለት አይደለም። ዘዴኛ እንደሆነ መጽሐፍ ቅዱስ ይናገራል። ይህንንም የምታገኙት ኤፌሶ ምዕራፍ 6 ከቁጥር 10 ጀምሮ ስታነቡት ነው። መጋደላችን ከስጋና ከደም ጋር አይደለም፣ ከአለቆች ጋር፣ ከስልጣናት ጋር፣ ይህን ጨለማ ዓለም ከሚገዙ ገዢዎች ጋር፣ በሰማያዊ ስፍራ ካሉ ከክፋት መንፈሳዊ ሰራዊት ጋር ነው ካለ በኋላ የሰይጣንን ሽንገላ ትቃወሙ ዘንድ እንድትችሉ ይላል። ሽንገላ የሚለውን ቃል በግሪክ ሄዳችሁ ስታነቡት ሜቶዲያ ይላል። ሜቶዲያ ማለት ያው በእንግሊዘኛ ሜተድ የሚለው ቃል ከዛ ነው የተወሰደው፣ ዘዴ ማለት ነው። የሰይጣንን ዘዴዎች ወይም ደግሞ የሰይጣንን ስልቶች መቃወም ትችሉ ዘንድ የእግዚአብሔርን ዕቃ ጦር ሁሉ ልበሱ ይላል። እግዚአብሔር ሰይጣን አልፈጠረም፣ የፈጠረው ሉሲፈርን ነው። አሁን ሉሲፈር ተብሎ መጠራት የለበትም። ምክንያቱም ሉሲፈር ማለት ብርሃን ተሸካሚ ወይ የሚያበራ ወይ ደማቅ ማለት ነው። ከዛ ክብሩ ወድቋል። የጨለማ መንግስት መሪ ሆኗል። ሲፈጥረው ሰይጣን አድርጎ አልፈጠረውም፣ ወይም ደግሞ ተንኮለኛ አድርጎ አልፈጠረውም። በጥበብ ጢም አድርጎ ሞልቶ ነበር የፈጠረው። በታበየ ጊዜ ልቡ በኩራት በእግዚአብሔር ላይ በተነሳ ጊዜ አምልኮን መቀበል በፈለገ ጊዜ እንደወደቀ ሁላችንም እናውቃለን። እዛ ውስጥ መግባት አያስፈልግም።
ያ በውስጡ ተሞልቶ የነበረው ጥበብ ተገልብጦ ተንኮል ሆነ። ስለዚህ ተንኮል ማለት የተገለበጠ ጥበብ ነው ማለት ነው። ኮረፕትድ የሆነ የተበላሸ ጥበብ ማለት ነው ተንኮል። በቤተ ክርስቲያን ውስጥ ይህ ስፍራ ሊሰጠው አይገባም። ይህን ደግሞ ያዕቆብ መጽሐፍ ያስጠነቅቃል። ምዕራፍ 3 ላይ ሄዳችሁ ብታነቡ የምድር ነው የሚለው ጥበብ አለ፣ ያጋንንት ነው የሚባል ጥበብ አለ። አንፎርቹኔትሊ ያንን በቤተ ክርስቲያን ውስጥ ለመጠቀም የሚሞክሩ ብዙ ወገኖች አሉ፣ ግን አያዋጣም። የላይኛው ጥበብ ታራቂ ነው፣ ገር ነው እያለ እዛ ላይ ይገልጣል። በአጠቃላይ ምን ለማለት ነው? ሰይጣን ሳውንድሊ በደንብ አድርጎ የተመታ የተሸነፈ ይሁን እንጂ ጅል ግን አይደለም። በስልት ነው የሚሰራው። ፎርቹኔትሊ ደግሞ ደስ የሚለው እዚህ ላይ ይህንን ታሪክ ስንመለከት መጨረሻውን ስለምናውቅ ለጠላት እጅ አልሰጠም፣ ለስልቱ አልተንበረከከም። ሕዝቅያስ አሸንፎታል። ሌላ ጊዜ ግን መጥቶበት ተሸንፏል። ይህ ማስተዋል አለብን። መቼ ነው የተሸነፈው ስትሉ በጣም በጠና ታሞ በነበረ ጊዜ ፊቱን ወደ ግድግዳ ዙሮ ወደ እግዚአብሔር ጸለየ። እግዚአብሔር መጀመሪያ ትሞታለህ እንጂ ከዚህ አልጋ አትነሳም ብሎት ነበረ። 15 ዓመት ጨመረለት። ከዛ በኋላ የነበረው 15 ዓመታት የድሎት። ወገኖቹ አንድ ነገር ዛሬ ላስጠንቅቃችሁ፣ ከትልቅ ድል በኋላ ትልቅ ሽንፈት ይጠብቃል ብዙ ሰዎችን። ዳዊት ተዋጊ፣ ጦረኛ፣ የእግዚአብሔርን ጦርነት የሚዋጋ የነበረ ሰው ነበር። የእስራኤልን መብራት ታጠፋለህ፣ እናንተ ተደላደል፣ በቤተ መንግስት አሁን ጊዜ እንድታርፍ ነው ብለው በቃ ሰዎች የሚደግፉት የሚያሳርፉት ሰዎች እግዚአብሔር ሰጠው። እግዚአብሔር ይመስገን። ግን ተመችቶት በቤተ መንግስቱ ተደላድሎ ከተቀመጠ በኋላ ሰገነት ላይ እንደወደቀ ከሁላችንም የተሰወረ አይደለም። ሕዝቅያስም እንደዚሁ ምቾት ሲመጣ፣ ድሎት ሲመጣ፣ ሀብት ሲመጣ፣ መደላደል ሲመጣ፣ ቻሌንጅ ሲጠፋ የእግዚአብሔርን ቤት ሚስጥር ሁሉ ዘከዘከ። የእስራኤልን ሚስጥር ሁሉ ለጠላት ሀገር ዘከዘከ። በኪራይ ቤት ትኖሩ ነበረ። እግዚአብሔር አሁን መሬት ሰጥቷቸዋል፣ አዳራሽ ሰጥቷቸዋል። ብዙዎቻችን አዳራሽ ተቀብለናል፣ ከላስቲክ ወጥተናል፣ ከኪራይ ወጥተናል። መዘናጋት ይመጣል ስንደላደል፣ ስንመቻች፣ ፈተና የጠፋ ሲመስለን፣ መከራ የጠፋ ሲመስለን፣ አሁን በቃ ተደላድያለሁ እግዚአብሔር ይመስገን። የዛን ጊዜ ነው መጠንቀቅ። ሕዝቅያስ መጠንቀቅ ነበረበት። እዚህ ስልቶቹን ሁሉ አሸነፈ። እዚህ ስልቶቹን ሁሉ ድል ነሳ። በእግዚአብሔር በመታመን ወደ እግዚአብሔር በመጸለይ ወደ እግዚአብሔር በመጮህ ስልቶቹን ሁሉ ድል ነሳ። ምቾት ሲመጣ ግን አልቻለም። ለባቢሎናውያን ለጠላት አገር ከትውልዶች በኋላ መጥተው በቤቱ የተወለዱ ወይም ደግሞ ትውልዶቹን ለሚማርኩ ሰዎች ለጠላቶች ከፍት በርግዶ አስበረበረ። እዚህ ላይ ግን ስልቶቹን አሸንፏል። ምን ነበሩ ስልቶቹ? የጠላት ስልቶች እነሱን ነው በጥቂት እንድንመለከት የምፈልገው። የመጀመሪያው የጠላት ስልት ልባችንን የሚያረድበት ቁጥር 4 ላይ ለሕዝቅያስ እንዲህ ብላችሁ ንገሩት። ምን? ታላቁ የአሦር ንጉሥ እንዲህ ይላል። አንዱ ስፍራ የሚያስለቅቀን በዚህ ነው። ታላቅ ነው ሰናክሬም፣ በሰው መለኪያ ታላቅ ነው። አሦር ታላቅ ነች። ከእስራኤል በስተ ምስራቅ የምትገኝ በጣም ትልቅ የሆነ ኤምፓየር ነው። ትልቅ አገር ነው። ጨካኝ ሕዝብ ነው። እንደውም ስለ አሦር ሲነገር ጭካኔያቸው ነው መልሶ የጣላቸው። በጣም ክፉዎች ናቸው። በጣም ጨካኞች ናቸው። ሰዎችን የማረኳቸውን ሰዎች ይዘው በቁም የሚገፉ፣ ቁርበታቸውን ቅጥራቸው ላይ የሚለጥፉ፣ በጭካኔያቸው ወደር የማይገኝላቸው ሰዎች ናቸው። ደግሞም ኃያል ሀገር ነበረ። ልዕለ ኃያል ሀገር ነበር። ስርወ መንግስት ነበረ።
ብዙ መንግስታትን ድል የነሱ ብዙ መንግስታትን የሚቆጣጠሩ ነበሩ። አሁን ግን ጥያቄው እስራኤል ትንሽ ትሁን እንጂ አብሯት ያለ አምላክ የመረጣት አምላክ ትንሽ አይደለም። አሁን በጣም በቁጥራችን መመካስ ጀምረናል። እኛ ሊያስመካን የሚገባው ቁጥር አይደለም። እግዚአብሔር ከኛ ጋር ነው ወይ ነው ዋናው ጥያቄ። ጠላት ሲመጣ ግን እየፎከረ የመጣው ማስረጃ እየሰጠ የመጣው ታላቅ መሆኑን ነው። ድመት አይታችሁ እንደሆነ ጠላት ሲመጣ ተግዳሮት ሲመጣ እንደዚህ የምትጎብጠው ነገር አለ። ምን ማለቷ ነው? ፀጉሯን የምትበትነው ነገር አለ። ምን ማለቷ ነው? ከምታዩም በላይ ትልቅ ነኝ፣ እንደምትገምቱኝ አይደለሁም፣ አስፈራለሁ፣ ትንሽ አይደለሁም። በእግዚአብሔር ጆሮ እንደዛ ነው የሰናክሬም ድምፅ። ታላቅ ነኝ እያለ ነው የሚመጣው። ጠላት ታላቅ አይደለም። ጠላት ተሸንፈዋል። በእርግጥም ተሸንፈዋል። ታላቅ አምላካችን ነው። ታላቅ እግዚአብሔር ነው። ታላቅ ብቻ አይደለም፣ በአማርኛ ትርጉሙም ባላቀውም ኦል ማይቲ በልዑል መጠጊያ የሚኖር ሁሉን በሚችል ኦል ማይቲ ሁሉን በሚችል አምላክ ጥላ ውስጥ ያድራል። እውነተኛ መመኪያ ነው። እውነተኛ መደገፊያ ነው። ቢመኩበት ያስመካል። በእኔ የሚተማመኑ ይላል ራሱ አያፍሩም ይላል። ነገር ግን ጠላት ወደኛ ሲመጣ ቴንሽናችንን ሊስብ ይፈልጋል። ታላቅ መሆኑን ሊያሳየን ይሞክራል፣ ይነግረናል፣ ያጨናንቀናል፣ ሐሳባችንን ይሞላል በግዝፈቱ። እንዲህ ነኝ፣ ትልቅ ነኝ። እውነትም እኮ ይመስላል። በራእይ ምዕራፍ 12 ላይ ስትመለከቱት እኮ በራእይ ሲመለከተው ወንድማችን ዮሐንስ 7 ራስ አይደል 10 ቀንድ ታላቅ ዘንዶ ወደ ታች ወርዶ እሱን ሲገልጠው ግን የተጣለ ዘንዶ እንደሆነ ይናገራል። የቀድሞ ዘንዶ ይለዋል፣ ነገር ግን ተጥሏል ደግሞ ይላል። ግን ስታዩት ኢምፕሬስ ያደርጋል። አሁን ይሄ ዝም ብሎ አውሬ ምናምን ለመሳል ተፈልጎ አይደለም። እዛ ላይ የምታዩት ዘንዶ እኮ የ10 ቀንድ ያለው 10 ራስ ያለው እኮ የሰዎችና የአጋንንቶች ቅንጅት ነው። አጋንንቶች ወይም ደግሞ ሰይጣን በራሱ ኃይል የለውም። የሰው ለሰው የተሰጠውን ጉልበት ወስደው ነው በሰው ላይ የሚጠቀሙት እና ቅንጅቱን ነው የምታየው። እና አሁን ዓለማዊውን ሲስተም ስትመለከቱ ዓለምና ሞላው በክፉ እንደተያዘች እናውቃለን ይላል እና በተለያየ መንገድ አሁን ዝርዝር ውስጥ መግባት አያስፈልግም። ታላቅነቱን ነው ለመግለጥ የሚሞክረው። ታላቅ ግን እግዚአብሔር ነው። ቱልቱላ አያስነፋም፣ መለከት አያስነፋም። ነገር ግን ውሆችን በፍኙ ይሰፍራል፣ ሰማያትን በስንዝር ይለካል። በእርግጥም የሚያስመካ አምላክ ነው። እነሱ በብርሃን ዓመት ነው የሚለኩት አይደል? ዩኒቨርስን በብርሃን ዓመት፣ እግዚአብሔር ግን በስንዝር እለካዋለሁ ይላል። እሱ ራሱ እኮ ይጠይቃል። ዛሬ በማን ትመሰለኛለህ? ከማን ጋር ታስተያዩኛላችሁ? ከማንም ጋር ልናስተያየው አንችልም። ምንም አይነት እኩያ የለውም፣ አቻ የለውም። ማንም ሊወዳደረው አይችልም። የሚመስለው የለም። ከፍጥረቱ እጅግ የላቀና ከፍ ያለ ነው። ይህን ፒክቸር ግን ሊያጨልምብን ይሞክራል ጠላት። ታላቅ ነኝ በተለያየ መንገድ በሚዲያው ያውጅልናል፣ በዙሪያችን በምንሰማው በምናየው ይለፍፍልናል። እዚህ ላይ ያደረገው ይህንን ነው። ብዙ መንግስታትን ድል ነስተዋል። ይሄ ወሬ ደርሷቸዋል። ይሁዳ ኢየሩሳሌም ትንሽ ነች፣ ይሁዳ ትንሽ ነች። ከአሦር ጋር ስትወዳደር ምንም ማለት አይደለችም። ታላቅ ነኝ። ታላቁ ንጉሥ እንዲህ ይላል። የመጀመሪያ ስልቱ ይሄ ነው። ሰይጣን ራሱን በዓይናችን ፊት ማግዘፍ፣
አንዳንድ ጊዜ እንፎክራለን፣ በዝማሬ እንፎክራለን፣ መፈክር እናሰማለን፣ እንጮሃለን እንጂ ልባችን በእውነት በእግዚአብሔር ታላቅነት ነው የሚደመመው ወይስ ሰይጣን ኢምፕሬስ ያደርገናል? አንደኛው ስልቱ ይሄ ነው። ታላቁ የአሦር ንጉሥ እንዲህ ይላል፣ ከዛስ ይህ የምትተማመንበት መተማመኛ ምንድን ነው? ማን ነው? እግዚአብሔርን ሊያሳነስበት ይሞክራል። በእግዚአብሔር እንታመናለን ብለዋል፣ ግን ማን ነው? ምንድን ነው? የነገሌ አማልክትን ፈጭተን የለ እንዴ? አድቅቀን የለ እንዴ? ሰባብረን የለ እንዴ? ፈጭተን የለ እንዴ? አዋርደን የለ እንዴ? ጉድ አድርገን የለ እንዴ? የእናንተ በምን ይለያል? ሁለተኛ የጠላት ስልት ወደኛ ሲመጣ ይህን ነገር አስተውሉ ወገኖች ሆይ፣ ምንም አደረገ በየትኛውም አቅጣጫ ቢመጣ በእግዚአብሔር ላይ ያለንን መተማመን ያንን መገዳደር ነው ዓላማው። በእግዚአብሔር ላይ ያለንን እምነት፣ በእግዚአብሔር ላይ ያለንን መደገፍ፣ በእግዚአብሔር መታመን እንዴት ታላቅ ነገር ነው! እንዴት መልካም ነገር ነው! እንዴት አስደሳች ነገር ነው! ግን ጠላት ደግሞ ሊነቀንቀው ይመጣል። ለዚህ ነው መልካሙን የእምነት ገድል ተጋደል። ገድሉ ምንድን ነው ብለን ብንጠይቅ በእግዚአብሔር የመታመንና ያለመታመን ጉዳይ ነው። እግዚአብሔር በሰው ጭን አይደሰትም ይላል። እግዚአብሔር በራሳቸው ጉልበት በሚተማመኑ ሰዎች አይደሰትም። በሱ በሚተማመኑ ሰዎች ግን እግዚአብሔር ይደሰታል። ስጋ ለባሹን ክንዱ የሚያደርግ ይላል። ልቡንም ከእግዚአብሔር የሚመልስ ሰው ምንድን ነው? እርጉም ነው። እግዚአብሔር በሌላ ነገር ስትታመኑ ፐርሰናሊ ነው የሚወስደው። እግዚአብሔር በሚተማመኑበት ሰዎች እንደሚደሰት ሁሉ በማይተማመኑበትም ሰዎች ደግሞ ያዝናል። ስለዚህ ጠላት ያንን ቻሌንጅ ለማድረግ ይመጣል። እምነታችሁን ለመነቅነቅ፣ በእግዚአብሔር ላይ የነበራችሁን ዲፔንደንስ፣ እግዚአብሔር አለኝ የምትሉትን ነገር፣ እግዚአብሔር አለልኝ የምትሉትን ነገር ያንን ለመነቅነቅ ነው የሚመጣው፣ ቻሌንጅ ለማድረግ። ይሄ በጣም ዋነኛ ስልቱ ነው። የምትተማመንበት መተማመኛ ምንድን ነው? የታል የሚረዳ? የታል የደረሰልህ? ከኔ እጅ ያስጥልሃል ወይ? ማስጣል ይችላል ወይ? የሚያሳዝነው ደግሞ ብዙ ጊዜ ደጋግሞ እግዚአብሔር ታድጎን፣ ትድግናውን አሳይቶን፣ ችሎታውን አሳይቶን፣ አቅርቦቱን አሳይቶን ዛሬ አዲስ ተግዳሮት ሲመጣ ያውንን ተመልሰን እግዚአብሔርን እንጠረጠራለን። ልባችንን በሱ ማሳረፍ ያቅተናል። እረፉ፣ እኔ አምላክ እንደሆንኩ እወቁ። አንዳንዶቻችን ሕይወታችን ቢፈተሽ ተጨነቁ፣ እኔ አምላክ እንደሆንኩ እርሱ የሚል ይመስላል። ሸክማችሁ የከበደ ሁሉ፣ ሸክም ከብዷችኋል። ዛሬ ምን አለ ኢየሱስ? ግብዣ አረገ። ወደ እኔ ኑ፣ ከዛስ አሳርፋለሁ። አንዳንዶቻችንስ ጨምሬ ጭናለሁ የተባለ ነው ምን መስለው። ጠላት አንዱ ስልቱ ይሄ ነው። አካሄዱ በዘዴ ነው፣ በስልት ነው። እግዚአብሔርን አጥብቆ ነው የሚጠላው። አንዳንዶቻችን በልጅነታችን ጌታን ስንቀበል የነበረን ኮንፊደንስ አሁን ላሽቆ ይሆን? ላልቶ ይሆን? አይናችንን ከእርሱ ላይ አንስተን ይሆን? ዌል ስቲል ኮንፊደንሷል። ታላቅ ብድራት ያለውን ድፍረታችሁን አትጣሉ። ኮንፊደንስ ይለዋል ዕብራውያን ላይ። ታላቅ ብድራት ክፍያ አለው፣ ሽልማት አለው። እንዳትቀሙ ድፍረታችሁ።
ሁለተኛው ስልቴ ነው። የምትተማመንበት መተማመኛ ምንድን ነው? ማስረጃ ያሳያል። ይሄም ደርሶብሃል፣ ይሄም ደርሶብሻል፣ ይሄ ሆኗል፣ ይሄ ሆኗል። ማን ነው መታመኛ? የምትጠቁሙት ወዴት ነው? አይናችሁ የምታነሱት ወዴት ነው? የአይናችሁ ማረፊያ ማን ነው? የአይናችን ማረፊያ ኢየሱስ ነው ወይ? ሁልጊዜ ሮጠን ወደ ጥላው ገብተን እንሸሸጋለን ወይ? ወይስ ልባችን ያረፈባቸው ሰዎች አሉ? ሀብት አለ፣ ጥሪት አለ፣ እውቀት አለ። ልንገራቸው ወገኖች ሆይ ሁሉም ያልፋል፣ ሁሉም ይደክማል። የጊዜ ጉዳይ ነው። እግዚአብሔርን በመተማመን የሚጠባበቁ ሰዎች ብቻ ናቸው ኃይላቸው የሚታደሰው። ሁል ጊዜ ፍሬሽ የሆኑ ጎበዛዝቱ ይወድቃሉ፣ ብላቴኖችም ፈጽሞ ይደክማሉ። ገልብጬ ይሆናል አባባሉን። እግዚአብሔርን በመተማመን የሚጠባበቁ ግን እነርሱ ኃይላቸውን ያድሳሉ። ሁሌ እየታደሱ የሚቀጥሉ እንደ ንስር የሚበሩ የሚሮጡ የማይደክማቸው የሚሄዱ የማይታክቱ እነማን ናቸው? እግዚአብሔርን በመተማመን የሚጠባበቁ። ለምን? እግዚአብሔር አይታክትማ። ጉልበታቸውን ሳይሆን ጉልበቱን ተማምነዋል። እሱን ተጠግተዋል። ማንን ነው የተጠጋችሁት? ጠላት ኮንፊደንሳችሁን ለመነቅነቅ ይመጣል። ለመነቅነቅ 185,000 ወታደር ይዞ መጣ። ደጃፍ ደረሰ። ማን ይሆን የሚያስጥላችሁ አለ። የምትተማመንበት መተማመኛ ምንድን ነው? ቀጥሎ በሰውየው ላይ ሲዋሽ ታያላችሁ። በሐሰት መክሰስ ከጠላት ስልቶች አንደኛው ነው። እኔ ለሰልፍ የሆነው ምክርህና ኃይልህ ከንቱ ነገር ነው አልኩ። አሁንም በእኔ ላይ ያመስከው በማን ተማምነህ ነው? ስልት አለኝ፣ ስትራቴጂ አለኝ፣ ወጥቼ ዋጋለሁ አላለም። ወደ እግዚአብሔር ነው ድምፁን ከፍ ያደረገው፣ አይኖቹን ያቀናው። ነገር ግን በውሸት ይከሰዋል። እሱ ብቻ አይደለም በውሸት የሚከሰው። በዚህ ብቻ ሳይሆን እነሆ በዚህ በተቀጠቀጠ በሸምበቆ በትር በግብፅ ትታመናለህ። መች ታመነህ ሕዝቅያስ በግብፅ? እውነት እኮ ነው። ሰዎች በግብፅ ከታመኑ፣ በማያዋጣ ነገር ከተማመኑ እንደ ሸምበቆ መሆኑ ያ የተማመኑበት ነገር እዚህ ላይ ይናገር የለ። ሰው ቢመረኮዘው ተሰብሮ በእጁ ይገባል ያቆስለውማል። ሌላ ጊዜ በነገራችን ላይ እስራኤላውያን አይሁዳውያን ተማምነው እግዚአብሔር ወቅሷቸዋል። ግብጾች ሰዎች እንጂ አምላክ አይደሉም። ፈረሶቻቸውም እንደዚሁ ስጋ ናቸው። እንደውም ስለ አመፃቸው አጥብቆ ይወቅሳቸዋል። 30 ላይ ነው 32 ላይ ሄዳችሁ ስትመለከቱ። ነገር ግን ይሄ ፎልስ አኪዩዜሽን ነው፣ የሐሰት ክስ ነው፣ የውሸት ክስ ነው። የወንድሞች ከሳሽ ተጥሏል ካለ አንደኛው ዋና ፕሮፌሽኑ የጠላት መክሰስ ነው። ያላረጋችሁትን እንዳረጋችሁ፣ ያላሰባችሁትን እንዳሰባችሁ። ዋነኛ ጦርነት የሚደረገው በሐሳብ ላይ አይደል? ሐሳባችሁ ላይ በመርጨት ክሶችን በመርጨት በዚህ በተቀጠቀጠ በሸምበቆ በትር በግብፅ ትታመናለህ። ሰው ቢመረኮዘው ተሰብሮ በእጁ ይገባል ያቆስለውማል። የግብፅ ንጉሥ ፈርዖን ለሚታመኑበት ሁሉ እንዲሁ ነው አለና አሁን ደግሞ ተመልሶ አንተም በአምላካችን በእግዚአብሔር እንታመናለን ብትለኝ ሕዝቅያስ ይሁዳንና ኢየሩሳሌምን በዚህ መሰዊያ ፊት ስገዱ ብሎ የኮረብታ መስገጃዎቹና መሰዊያዎቹን ያስፈረሰ ይህ አይደለምን? ምን እየተናገረ ነው ያለው እዚህ ላይ? ቅድም እንደነገርኳችሁ ሕዝቅያስ ሙሉ በሙሉ ራሱን ለእግዚአብሔር የሰጠ ሰው ነው። ሪቫይቫል ሲያስነሳ የተለያዩ ነገስታትን ታሪክ ብታጠኑ እንደሱ ሙሉ አይደለም፣ ኮምፕሊት አይደለም።
በግማሽ ልብ ነው። እስከ ጥግ ድረስ አይሄዱም። ይሄ ሰው እስከ ጥግ ድረስ የሄደ ነው። ምክንያቱም አንዳንዶቹ ቤተ መቅደሱን ያጸዳሉ፣ ያነጻሉ፣ ትክክለኛው ስርዓተ አምልኮ እንዲካሄድ እንደገና ያበረታታሉ እንጂ ይሄ በኮረብታ ላይ ያሉትን መስገጃዎች ግን ሙሉ በሙሉ አያስወግዱም። ሕዝቅያስ ይህንን አድርጓል። እስከ ጥግ ድረስ ነው የሄደው። ግማሽ ግማሽ አይደለም፣ ሙሉ ስራ ነው የሰራው። ነገር ግን እነዚህ መስገጃዎች ሲፈርሱ አንድ ነገር እዚህ ላይ ጣል ማድረግ እፈልጋለሁ። ሪቫይቫል ሲነሳ ማለት መንፈስ ቅዱስ ቤቱን ሲረከብ ማለት ነው። ቤቱን ሲቆጣጠር ገፍተን ከውጭ ሳናቆመው ማለት ነው። ገብቶ ሲረከብ በኢየሱስ ክርስቶስ ደም የተዋጀችውን ቤተ ክርስቲያን በገዛ ደሙ የዋጃትን የሌለ ቤተ ክርስቲያን ትጠብቁ ዘንድ ብሎ ለቢሾፖቹ ለመሪዎቹ ይነግራቸው ያስጠነቀቃቸው የለ ጳውሎስ የሐዋርያት ሥራ ምዕራፍ 20 ላይ ስትመለከቱ መንፈስ ቅዱስ መጥቶ ቤተ ክርስቲያንን ሲቆጣጠር፣ ሙሉ በሙሉ ሲቆጣጠር ሰው ሁሉ ይደሰታል ብሎ ማሰብ ጠላላነት ነው። አንድ ቦታ ይህንን ተናግሬያለሁ። በረጅም የአገልግሎት ዘመን ሁለት ነገር አስተውያለሁ። በአገልግሎቴ ውስጥ ብዙ ቦታ ሳገለግል ስለ ኢየሱስ ክርስቶስ ደም ከሰበኩኝ ሊበቀሉኝ የሚሞክሩ አጋንንቶች ናቸው። ሞስት ኦፍ ዘ ታይም አንድ ሁለት ጊዜ ሊገሉኝ ሁሉ ሞክረዋል። ስለ ደም ከተናገርኩ ሌጋል ትራንዛክሽን ስለሆነ ህጋዊ ቋንቋ ስለሆነ አይወዱትም። ሳማው ስለ ደም ስናገር ሰው ሬዚስት የሚያደርገኝ ግን ስለ መንፈስ ቅዱስ ስናገር ነው። ያለ መንፈስ ቅዱስ ምንም ማድረግ አትችሉም የሚለውን ስናገር ብዙ ቦታ ይቻላል። ሰዎች የቤተኞች ነን፣ ያለ እኔ ምንም ማድረግ አትችሉም ብሎን፣ ነገር ግን ይመስለናል የምንችል ይመስለናል፣ ግን አንችልም። መንፈስ ቅዱስ መጥቶ ሲረከብ እውነተኛ የመንፈስ ቅዱስ እንቅስቃሴ ሲሆን፣ ክብደቱ ሲመጣ፣ እውነተኛ የሆነ ቅድስና ሲመጣ፣ በዚህ በቅዱስ አምላክ ፊት ማን መቆም ይችላል የሚባል ያ ስሜት ያ እውነታ ሲገለጥ ሁሉ ሰው የሚመቸው እንዳይመስልን። አንዳንድ ሰው ተደብቆ መኖር ይፈልጋል። እስከነ አመፁ እስከነ ሸፍጡ መኖር ይፈልጋል። መንፈስ ቅዱስ ሲመጣ ግን አንዳንድ ነገሮች ይገለጣሉ። ስለሚገለጡ ሰው ሁሉ ይመቸዋል ብለን እንዳናስብ። አሁን እነዚህን መስገጃዎች እኮ ያሰሩ ባለሀብቶች ይኖራሉ። ሁሉ ሰው የሚደሰት እንዳይመስለን። መስገጃዎቹ ሲፈርሱ ቅር የሚላቸው ሰዎች አሉ። ነገር ግን አሁን ምን እያደረገ ነው? ያንን ሁኔታ ኤክስፕሎይት ለማድረግ እየሞከረ ነው ጠላት። በመሪና በተመሪዎች መካከል፣ በንጉሱና በሹማምንቶቹ በመካከል ለመግባት እየሞከረ ነው። ቋንቋቸውን ለመደባለቅ እየሞከረ ነው። የሰዎችን ቅሬታ ግሪቫንሳቸውን እያጉረመረሙ የፈረሰውን ጣዖቶች ሲነኩ ደስ አይልም። እውነተኛ ሪቫይቫል ደግሞ ጣዖቶች መነካት አለባቸው። ወይ ገንዘብ ጣዖት ይሆናል፣ ወይ ልጆቻችን ጣዖት ይሆናሉ፣ ወይ ቤተሰባችን ጣዖት ይሆናል፣ ወይ አገልግሎታችን ጣዖት ይሆናል፣ ወይ ራሳችን ለራሳችን ጣዖት እንሆናለን። ሕዝቅኤል ጋር መጥተው ተቀመጡ የእስራኤል ሽማግሌዎች። እግዚአብሔርን ጠይቅልን አሉት። እግዚአብሔር ምን አለ? ከነዚህ ሰዎች አልጠየቅም። ለምን? እግዚአብሔር ልብ ያያል፣ ፊት አይደለም ያው። እነዚህ ሰዎች ጣዖቱን ወስደው ልባቸው አስገብተዋል አለ። እንደውም ባፋቸው ብዙ ፍቅር ይገልጣሉ አለ። አቤት የእግዚአብሔር ቃል ይላሉ፣ አቤት መገለጥ ይላሉ፣ አቤት ትንቢት ይላሉ። ልባቸው ግን ስስታቸውን ይከተላል ይላል። ሪቫይቫል የጨዋታ ጊዜ አይደለም። ሪቫይቫል እንደምትጸልዩ ስለማቅ ሁላችንም እየጸለይን ነው። ያለ እግዚአብሔር ጣልቃ ገብነት ዊዛውት ዲቫይን ኢንተርቬንሽን ተስፋ እንደሌለን ገብቶናል። የሚጠራ ነገር እንዳለ ገብቶናል። ችግር እንዳለብን ገብቶናል። መፍትሄው እሱ እንደሆነ ገብቶናል። ሲመጣ ግን መጠራት ሲጀምር ግን
ሁሉ ሰው ይመቸዋል ማለት አይደለም። እርግጠኛ ነኝ ያልተመቻቸው ሹማምንቶች አሉ። ለዚህ ነው ይህንን የሚያነሳባቸው፣ ልብ ለመከፋፈል፣ አንዱን በአንዱ ላይ እንዲነሳ ለማድረግ። የእግዚአብሔር ፕሬዘንስ ከሚጠፋበት ነገር አንደኛው መከፋፈል ነው። ህብረት ከሌለበት ፕሬዘንስ ይሸሻል። ህብረት ከሌለበት ቦታ፣ መናቆር ካለበት፣ መናበብ ከሌለበት፣ ትህትና ከሌለበት፣ አንዱ ለአንዱ መዋረድ ከሌለበት፣ ማን አለብኝ በበዛበት ቦታ ፕሬዘንስ አይኖርም። ያንን ኮንዲሽን ሊፈጥር ይሞክራል። በጣም ክፉ የሆነ ስልት ነው። ከእናንተ ሁለቱ ተስማምታችሁ ብትጸልዩ በሰማይ አባቴ ዘንድ ይደረግላችኋል፣ ሁለትም ሶስትም ሆናችሁ ብትሰበሰቡ በመካከል ይገኛል። ለምን ይመስላችኋል ባልና ሚስት የሚለያየው የሚያናቆረው? ሁለቱ አንድ ላይ ቢስማሙ የሚፈርስ ነገር እንዳለ ስለሚያውቅ። ከእናንተ አንዱ 1000 ያሳድዳል፣ ሁለቱ 10,000። ኤክስፖኔንሻል ነው፣ ሊኒየር እንኳን አይደለም። የህብረትን ጉልበት ያውቃል። ህብረትን በማፍረስ እርስ በርስ በማጋጨት የጎሪጥ በማስተያየት ቤታችሁን የሚያምሰው ቋንቋ በመደባለቅ ቋንቋ መደባለቅ ይፈልጋል። እዚህ ቦታ ላይ እሱ አይደለው ያስፈረሰባችሁ። ቤተ መቅደስ ብቻ አምልኩ ብሎ ትክክል ነው፣ እግዚአብሔር ያዘዘው ያንን ነው። ይሄ ሰው ምንም መረጃ እንደሌለው ወይም ደግሞ መረዳት ኢግኖራንት እንደሆነ ሰናክሬም እናውቃለን። ነገር ግን ሁኔታውን ኤክስፕሎይት ለማድረግ እየሞከረ ነው። እሱ ነው ያስፈረሰባችሁ። ምክንያቱም ሪቫይቫሉ ሙሉ በሙሉ ግማሽ በግማሽ አይደለም። እኔ አገልጋይ ነኝ። እንደ አገልጋይ አንድ ከባድ ቻሌንጅ ምንድነው ብትሉኝ፣ ሰው ለማስደሰት መሞከር ነው። ሰው ማስደሰት ግን ከንቱ ነው። ምክንያቱም ግማሹ ሲደሰት ግማሹ ይከፋል። ጳውሎስ ገላትያ ላይ ሲናገር ምን ይላል? እኔ ሰውን ደስ ለማሰኘት የማገለግል ከሆነ እንዴት የክርስቶስ ባሪያ ሆናለሁ? በጣም ከባድ ስራ ነው ሰው ማስደሰት። በጣም ከባድ ነው ሰው ማባበል። መንፈስንና ኃይልን እንጂ ወደ እናንተ ስመጣ በሚያባብል በጥበብ ቃል አልመጣውም። እና በማባበል የምታመጡትን ህዝብ የምታቆዩት በማባበል ነው። ወታደር ደግሞ እንዴት ነው የምታባብሉት? የጦር መሳሪያ ተሰጥቶት ታሻሹታላችሁ እንዴ? ማሙሽዬ እየተባለ አልሰማ ካለ 2 ሜትር ጉድጓድ ቆፍር፣ እንደዚህ ፑሽ አፕ ስራ። ይሄ ሰው የሚያስደስት ሰው አይደለም። በቃ በእግዚአብሔር ፍቅር ልቡ ስለተነደፈ በሙሉ ነው የጠራረገው። ጣዖት የተባለ መስገጃ የተባለ እና ጠላት ደግሞ ያንን ሊጠቀምበት ይሞክራል። እሱ አይደለም ያስፈረሰው። ጣዖቶቻችሁን ያፈረሰ ገንዘብ አውጥታችሁ ኢንቨስት አድርጋችሁ የሰራችሁትን በየዓመት በዓሉ እየሄዳችሁ የምትሰውበትን እግዚአብሔር የሚቀበል መስሏችሁ እግዚአብሔር እንደሚጠየፈው ሳይገባችሁ እሱ አይደለ ወይ? በዚህ መሰዊያ ፊት ስገዱ ብሎ በኮረብታ መስገጃዎቹን መሰዊያዎቹን ያስፈረሰ አይደለም። ከዛስ አሁን እንግዲህ ከጌታዬ ከአሦር ንጉሥ ጋር ተወራረድ፣ የሚቀመጡባቸውን ሰዎች ማግኘት ቢቻልህ እኔ 2000 ፈረሶች እሰጥሃለሁ። ይሄ ደግሞ ሌላ ስልቱ ነው። ምንድን ነው ይሄ ስልት? የራሳችሁን ጉልበት እንድትተማመኑ ነው ቻሌንጅ እያደረገ ያለው። በግብፅ ትታመናለህ፣ ፈረስ ይመጣል ብለህ ትጠብቃለህ፣ ሰረገላ ይመጣል ብለህ ትጠብቃለህ። እኔ ለምን 2000 ፈረስ አልሰጥህም? እኔው ልስጥህና ተዋጋኝ። ከነዚህ አለቆች
አንደኛውን መቋቋም ትችል እንደሆነ ይሄ ሰውዬ የታመነው በእግዚአብሔር እንጂ በራሱ አይደለም። አሁን ትሬንዱ እንደዚህ ነው። በራስህ ተማመን፣ ራስህን እመን። በእግዚአብሔር ተማመን ነው በራስህ ተማመን ነው የሚያዋጣው እንዴ? በአንድ ስፍራ እኮ ጳውሎስ ድካሙን እኮ እንደ ብርታት አድርጎ እግዚአብሔርን ያመሰግናል። እንደውም መካለሁ ይላል በድካም አይደል? ሰውየው ሰማይ ሄደ ሰው ነው። ሶስተኛ ሰማይ ደርሶ ብዙ መገለጥ ተቀብሎ ብዙ ራእይ አይቶ የመጣ ጀግና ነው። መገለጥ በዛ። ልቤ እንዳይነረት የሰይጣን መውጊያ ተሰጠኛል። ያ የሰይጣን መውጊያ አንዳንዶች በሽታ ነው ይላሉ፣ አንዳንዶች አይን ህመም ነው ይላሉ፣ አንዳንዶች ይሄ ነው ይላሉ። ይሄ ግምት ነው። እሱ በሽታ ነው አላለም። ምን እንደሆነ አልገለጠም። ግን የሰይጣን መልእክተኛ ብሏል። ምን የሚያደርግ የሚጎስመኝ ብሏል። ይሄ ነገር ስላዳከመው ወደ እግዚአብሔር ሄደ። 3 ጊዜ ጸለይኩ፣ ከእኔ አንሳ ብዬ ጠየቅኩ። አላነሳም አለው እግዚአብሔር። ይጎስም ግን እሱ ራሱ ገለጠ። እንዳልታበይ ለትዕቢት ቅርብ ነን። በጣም ትንሽ በጣም ጥግነን። ከዛ በኋላ እግዚአብሔር ምን አለው? ጸጋዬ ይበቃል፣ ኃይሌ በድካም ይፈጸማል። የኔ ኃይል በድካም ፐርፌክትድ ይሆናል፣ ፍጹም ይሆናል። ስለዚህ አለ በድካም እመካለሁ አለ። በድካም እንመካለን። በምንድን ነው የምንመካው? ዘንድሮ ብዙ የምንመካበት ነገር አለን። ከተመካን ባለመቻላችን እንመካ። ጥሩ ነው። አንዳንዶቻችን የሆነ ነገር አለ። በቃ አገልግሎት ከጀመርኩበት ጀምሮ እስካሁን ድረስ የሚታገለኝ ነገር አለ። ሲጀምርማ በር ከፍቼ በርሬ ልጠፋ ነበር። አገልግሎት ከተቀበልኩ በኋላ በጣም ቻሌንጅ ከመሆኑ የተነሳ በጣም ፈሪ ስለነበርኩ በሁለት ሰው ፊት መናገር ስለማልችል ከዚህ በፊት ይህንን ተናግሬ እንደሆነ አላውቅም፣ ግን አሁን ወዛ አልገባም። እንዳንችል የሚያደርገን ነገር በሰው ፊት ቆመን መናገር እንዳንችል፣ ለሰው መመስከር እንዳንችል፣ ለሰው መጸለይ እንዳንችል የሚያደርገን ነገር በእግዚአብሔር ካልታመንን፣ በእግዚአብሔር ጸጋ ካልታመንን በስተቀር ማለት ነው። የዛን ጊዜ እግዚአብሔርን ጸጋ በጣም ትፈልጋላችሁ። ወደ ምህረት ዙፋን ወደ መንበረ ምህረቱ ትቀርባላችሁ። ምን ለማድረግ? ጸጋ ለመቀበል ይላል አይደል? ዕብራውያን ምዕራፍ 4 ወደ መጨረሻው በሚያስፈልገን ጊዜ የሚረዳንን ጸጋ ለመቀበል በእምነት ወደ ምህረት ዙፋን እንቅረብ። ጀርመን እያሉ በጣም ነበር የምጸልየው እና አንዷ ጠየቀችኝ፣ እንዴት ነው አንተ እንደዚህ ብዙ መጸለይ የምችለው ብላ ጠየቀችኝ። ከምትወጂው ሰው ጋር ስንት ሰዓት ታወሪያለሽ አልኳት። ግን እውነተኛ ምክንያቱ ግን አቅም አጥቼ ደግሞ ውጊያ በጣም የበዛብኝ መቼ እንደሆነ ታውቃላችሁ? አጋንንት ሳወጣ ለሰው ለመንፈስ ቅዱስ እጸልይ። መንግስቱን እያፈረሳችሁ ዝም ይበላችሁ። እዛ ሌጋሊ በጣም የተንሰራፉበት ሀገር ስለሆነ ደግሞ ብቻዬን ነበርኩ፣ አገኙኝ። ስለዚህ ወደ ጉያ በጣም የሚጸልይ ሰው አሁን ሕዝቅያስ እንደጸለየው በጣም የሚጸልይ ሰው ድካሙ የገባው ነው። የማይጸልይ ሰው በራሱ የሚተማመን ነው። በተለይ ወጣት ስትሆኑ የንግግር ችሎታ ሲኖራችሁ፣ ትምህርቱ ሲኖር፣ እውቀቱ ሲኖር እግዚአብሔርን መታመን ብዙም አይመጣላችሁ። ይሄ በቃ በራሱ እንዲተማመን ሆ ብሎ ፎክሮ እንዲወጣ። አንዳንድ እግዚአብሔር ሰዎች ኦነስት ናቸው። ኢዮሳፍጥም እኮ የመጣብንን ሰራዊት አንችልም እንችላለን ብሎ በቃ እንፎክር
ያዝ አልተባለም። አንችልም። አንተ ግን የሰማይ አምላክ እንደሆንክ እናውቃለን። መንግስታት እንደምትገዛ እናውቃለን። ከእጅ የሚያመልጥ እንደሌለ እናውቃለን። እኛ ግን አቅቶናል። አያችሁ? ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ። በእውቀቴ አይደለም፣ በትምህርቴ አይደለም፣ በልምዴ አይደለም፣ ኢቭን በጸሎቴም አይደለም። through him ኃይልን በሚሰጠኝ ያለኔ ምንም ማድረግ አትችሉም ባለ በቃ ባንተ ይችላል። ድካም ይኖራል፣ ቻሌንጅ ይኖራል፣ ግን በሱ ይችላል። ፊቱን በመፈለግ እርዳታውን በመጠየቅ ስለ ሰረገሎችና ስለ ፈረሰኞች በግብፅ ስትታመን ከጌታዬ ባሪያዎች የሚያንሰውን ያንዱን አለቃ ፊት ትቃወም ዘንድ እንዴት ይችላል? ለመጨረሻው እየደረስን ነው። ይችን ስልት ደግሞ ተመልከቷት። እቺ አደገኛ ነች። አሁንም በእውኑ ያለ እግዚአብሔር ትእዛዝ ይህንን ሀገር አጠፋ ዘንድ ወጥቻለሁን? እግዚአብሔር ወደዚህ ሀገር ወጥተህ አጥፋው አለኝ ብሎታል እንዴ እግዚአብሔር? እንዴ ሕዝቅያስ እኮ ታማኝ ባሪያው ነው። እግዚአብሔር የሚወደው ንጉሥ ነው። እግዚአብሔር ያስቀመጠው መሪ ነው። እግዚአብሔር ነው ያለኝ፣ ወጣ አጥፋ ያለኝ እግዚአብሔር ነው። በሽታ ወደ እናንተ ይልካል፣ እግዚአብሔር ሊያስተምርህ ነው ይላል። ልጆችሽን ይሰርቃል፣ ገንዘብህን ይዘርፋል፣ እግዚአብሔር ነው ይላል። ሌባው ማን ነው? ሌባው ሊሰርቅ፣ ሊያርድ፣ ሊያጠፋ እንጂ ስለሌላ አይመጣም። እኔ ሕይወት እንዲሆንላችሁ እንዲበዛላችሁ መጣሁ። የሚተርፍ ሕይወት ይዤ መጣሁ። ማን ነው ሰላማችንን የሚሰርቀው? ነው እግዚአብሔር ሰላም ይሰጣል እንጂ ሰላም ይሰርቃል እንዴ? ደስታችንን የሰረቀ ማን ነው? ነው ሁኔታውን እያሳየ እያስፈራራ ማለት ነው። ማዕበሉን እያሳየ እግዚአብሔር በምንም አይነት መንገድ ፈሪዎች አያረጋችሁም። ከሱ በስተቀር ምንም እንድትፈሩ አይፈልግም። ፍርሃትንም መንፈስ እንደሆነ እሱ ራሱ ገልጦልናል። የተሰጠን መንፈስ የኃይል፣ የፍቅር፣ ራስን የመግዛት እንጂ የፍርሃት አይደለም ብሎናል። የፍርሃት መንፈስ ከመጣ ከእግዚአብሔር አይደለም። we can immediately know። የእሱን ውሸት ይዞ መጡ። አንዳንዶቻችን ከውሸት ተጽዕኖ ስር ገብተናል። ጭንቀት ሙሉ በሙሉ ከተቆጣጠረን፣ ፍርሃት ከተቆጣጠረን፣ ዲፕሬስድ ከሆንን የእባቡን ቃል አምነናል ማለት ነው። የእባቡን የሐሰት ቃል ስለ ነገ የምንታወቅ ከሆነ፣ የምንጨነቅ ከሆነ፣ በነገራችን ላይ ጭንቀት ስለሚመጣ አይደል አትጨነቁ ያለን? እንደሚመጣ ያውቃል። በር እንደሚያንኳኳ ያውቃል። እንደሚታገለን ያውቃል። ግን አትጨነቁ፣ በእኔ ላይ ጣሉት። be anxious in nothing። በምንም ነገር አትጨነቁ። እንደዛ ነው ያለን ጌታ። ይህን ብታደርጉ ምን ይሆናል አለ? አእምሮንና ሐሳብን የሚያልፍ ሰላም፣ ከአእምሮ ቀመር በላይ የሆነ ማለት ነው። አእምሮን፣ ልብ። ጠላት አብዛኛው ሰልፉ ሐሳብ ላይ አይደል? ለምንድን ነው ሐሳብ ላይ በጣም የሚዋጋን? ሰርጎ እንዲገባ ነው ወደ ልብ። ልብ ደግሞ ምን ተብሏል? አጥብቀ ልብህን ጠብቅ፣ የሕይወት መውጫ ከዛ ዘንድ ነውና። ምክንያቱም እምነት ያለው ልባችን ላይ ነው፣ አእምሮአችን ላይ አይደለም። እምነት የቀመር ጉዳይ አይደለም። ኦፍ ዘ ስፒሪት የልብ ጉዳይ ነው። የእባቡን ቃል አምነናል ወይ ነው? የማንን ሪፖርት ነው የምናምነው ነው?
ባለፈው ጊዜ የመጣው ጊዜ የ10ሩን ሰዎች መረጃ ነው የተቀበሉት እስራኤላውያን፣ የሁለቱን ሳይሆን። እኛ የማንን ነው እየሰማን ያለ ነው? እዚህ ቤት እግዚአብሔርን አመሰግናለሁ በጣም ቃል ስለምትማሩ፣ ምድሪቱ ላይ ግን በአመዛኙ እኔ ሳውና ስገምተው ቃል ተንቋል። አናሳ ስፍራ ነው የሚሰጠው። ይሄ ቃል እንዴት ጽሑፍ ድንቅ እንደሆነ ጠፍቶብናል። መዋጊያችን መሳሪያችን እንደሆነ፣ የመንፈስ ሰይፍ እንደሆነ፣ መንፈስ ቅዱስ የሚመዘው ሰይፍ እንደሆነ ጠፍቶብናል። ስለዚህ ይዋሻል። እግዚአብሔር ነው የላከኝ ይላል። ፈጣጣ ነው። አጣራ። ማን ነው የላከው? አንድ የድሮ ማቀው እንግሊዘኛ መዝሙር ነበርና አሁን ዜማውን ረስቼዋለሁ። ግን ምንድነው የሚለው እዛ ውስጥ አንድ ቀን በሬ ተንኳኳ ይላል። በዜማ ነውና ስከፍት ፓኬጅ ይዟል። ላዩ ላይ የተጻፈበት በቃ ጉስቁልና የማት አይነት አለ አለ። ሳየው ሰይጣን ነው አለ። እና ምንድነው አልኩት አለ። ከእግዚአብሔር ተልኬ ነው አለ። አንተ ቀጣፊ፣ እግዚአብሔር ከሆነ የላከው እንዴት ባንተ ላከው? ስልቱ ነው። ዲዘርንመንት ያስፈልጋል፣ መለየት ያስፈልጋል። እግዚአብሔርን የማይሸቱ ነገሮች አሉ። ኃላፊነት ወስደን ልንቃወማቸው የሚገባ። የመጨረሻው ግን ቁጥር 11 ላይ ያለው ነው። ኤልያቄምና ሳምናስ ዮአስም ራፋስቂስን እኛ እንሰማለንና እባክህ በሶርያ ቋንቋ ለባሪያዎች ተናገር፣ በቅጥርም ላይ ባለው ሕዝብ ጆሮ በአይሁድ ቋንቋ አትናገረን አሉት። ራፋስቂስ ግን ጌታ ይህን ቃል እናገር ዘንድ ወደ አንተና ወደ ጌታ ልኮኛልን? ምን ማለት ነው? ምን ማለት ነው? ሰይጣን የሚያናግራችሁ በሚገባችሁ ቋንቋ ነው። እንቆቅልሽ አይደለም የሚያናግራችሁ፣ በሚገባ ቅድም እንዳነሳሁት እኮ ማስረጃ ሰጥቷቸዋል። ማስረጃዎቹ ደግሞ ይታወቃሉ። ነገሌ አማልክት ነገሌን የእስራኤልን አምላክ የሚያመልክ ስለነ ሴፋርዋይም ወይ ስለነ ጠቀሱት አገሮች ምን ያገባዋል? ግን ማስረጃ መስጠት ይወዳል። የምናውቀው ሰው በሞት ሲቀጠፍ ስናይ ወይ አክስት ወይ አጎት ወይ ወዳጅ ከቤተሰብ አንዱ አንዳንድ ጊዜ በማስረጃ ያሳየናል እኛም ተስፋ እንደሌለን that we are next። እኛ እስካልፈቀድን ድረስ በእኛ ላይ በዘፈቀደ የሚሰለጥን አጋንንታዊ አሰራር የለም ወገኖች ሆይ። እኛ በሰጠነው ዱላ ነው የሚመጣን። ሞትና ሕይወት በምላስ እጅ ናቸው። አንድ ነገር እስቲ ልጠይቃችሁ። ሰይጣን ሐሳባችሁን ማንበብ ይችላል? ሰይጣን ማንበብ የሚችለው ሐሳብ እሱ የሰጣችሁ ሐሳብ ነው። መንፈሳዊ ሰው ሁሉን ይመረምራል፣ በማንም አይመረመርም። ግን ምንድነው ችግራችሁ? እቻ አሳልፋ ትሰጠናለች። እንጠናለና ተከበናል። ድካማችን ይታወቃል ስለምንመረመር ማለት ነው ሁሉ ጊዜ። ስለዚህ አንዳንድ ጊዜ አሳልፈን ራሳችንን እንሰጣለን። ሞትና ሕይወት በምላስ እጅ ናቸው የሚለው ያለ ምክንያት አይደለም። ስለዚህ አንደበትን መጠንቀቅ ጥሩ ነው። አንድ ቦታ ተናግሬያለሁ ከዚህ በፊት የገጠመኝንና አንድ ቦታ ሳገለግል በጣም ኃይለኛ የጌታ መገኘት ነበረ።
ዳዊት ለአንደበቴ ጠባቂ አኑር እንዳለ እንደዚህ ብላችሁ ጸልዩ፣ እግዚአብሔር የአንደበታችሁን በር ይጠብቅላችሁ ብዬ እና ሳያደነገጥኩ ምንድን ነው አልኳቸው። ዝም ብለህ ጸልይላት አሉ። ስጸልይ ወደቀች። ከዛ በኋላ የጌታ ምሕረት ገነነላት። አንደበቷ አፏ ተመለሰ። አፍ ባይመለስ እኮ ከባድ ነገር ነው እና ተመለሰ። ምን ሆነሽ ነው አልኳት። በአንደበቴ ላይ ጠባቂ አኑር የሚለውን ቃል ስትናገር እኔ ደግሞ በጣም ደፋር ነኝ፣ በአገልጋዮች ላይ በኃይል እንደ ልቤ ነው የምናገረው አለች። ልክ በዛን ወቅት ነው ተከፍቶ የቀረው አለች። እግዚአብሔር ምሕረት አረገላት። በራሳችን ላይ በሌሎች ላይ የምንናገረውን ነገር እንጠንቀቅ። ለቤዛ ቀን የታተምንበትንም የእግዚአብሔርን ቅዱሱን መንፈስ አናሳዝን። አፍራሽ ቃላትን በመናገር መራራ ቃላትን በመናገር ያዕቆብ ይህንን ይጠይቃል። በእውነት ከአንድ ምንጭ መራራና ጣፋጭ ውሃ መውጣት አለበት እንዲህ ይላል። እግዚአብሔርን ስናመሰግን ጣፋጭ ውሃ ነው፣ ስንዘምር ጣፋጭ ውሃ ነው። በዛው አፍ ደግሞ በአምሳሉ የተፈጠሩት ሰዎች ስንረግም ስንናገር ይህንን ያነሳሁት ለምንድን ነው? በምንናገረው ነገር ይገመግሙናል። ከዛ በኋላ ማስረጃ ይሰጠናል። በሚገባን ቋንቋ ነው የሚናገረን። እኛ ታዲያ ምን እናድርግ? በሚገባው ቋንቋ እንናገር፣ በሚመታው ቋንቋ እንናገር፣ ድል በሚነሳው ቋንቋ እንናገር። እሱም የእግዚአብሔር ቃል ነው። ሕዝቅያስ ያንን ነው ያደረገው። ቅድም እንደነገርኳችሁ በኋላ ተሸንፏል እንጂ እዚህ ላይ ግን እግዚአብሔርን ፈለገ፣ የእግዚአብሔርን ቃል አወጀ፣ ሕዝቡን በእግዚአብሔር ቃል አበረታ፣ አይዟችሁ አለ። ከሱ ጋር ካለው እኛ ጋር ያለው ይበልጣል አለ። እውነት ነው። እሱ ጋር ያለው የሥጋ ክንድ ነው አለ። እኛ ጋር ያለው ግን የመለኮት የእግዚአብሔር ክንድ ነው አለ። እውነት ነው። ይህንን አወጀ። መጨረሻ አንጸባራቂ ድል እግዚአብሔር ሰጣቸው። መልእክት ተላከ ወደ ሕዝቅያስ። በማን ላይ ነው ያመስከው አለው እግዚአብሔር። በማን ላይ ነው? ኢየሩሳሌም ትንሽ ብትመስልም፣ ጽዮን ትንሽ ብትመስልም ራሷን ነቅንቃብሃለች። አወጣጥህን አገባብህን አውቃለሁ። ይሄ ቃል ከመጣ በኋላ ከመለኮት አፍ ከወጣ በኋላ አንድ መልአክ ወጣ። 185,000 ወታደር እምሽክ ነው ያለው። በድን ሆኖ ነው ያደረው። ሰናክሬምም በአምላኮቹ ቤት ሲሰግድ የገዛ ልጆቹ ገደሉት ይላል። የእግዚአብሔርን ሕዝብ ተቃውሞ የእግዚአብሔርን ሕዝብ ተገዳድሮ በነፃ የሚያመልጥ የለም። እኛ ለመበቀል አንሞክር። በቀል የኔ ነው ብሏል። እኔ ብድራትን መልሳለሁ ብሏል። መጋደላችን ከስጋና ከደም ጋር ሆኖ ከስጋና ከደም ጋር መጋደላችን ከመናፍስት ጋር ሆኖ ከአለቆች ከስልጣናት ቅድም ከጠቀስኳቸው ጋር ሆኖ ከስጋና ከደም ጋር አንቆራቆስ፣ አንታገል። አንዳንዶቻችን ውስጣችን በቀል አለ፣ ለጠላት መርገጫ ነው የምትሰጡት። አንዳንዶቻችን በውስጣችን ምሬት አለ፣ ለጠላት መርገጫ ነው የምትሰጡት። እጅ እንደ መስጠት ነው። እግዚአብሔር ይመስገን። እዚህ ቤት እንደኛ ቤት አሜን የለም እንደ እግዚአብሔር ይመስገን። ታዲያ ማን ይመስገን? እሱ ይመስገን። የሰማይ ጌታ፣ የምድር ጌታ። ዛሬ ማለዳ ተነስቼ አንዳንድ ጊዜ በቃ እንሺ ግርምት ውስጣችሁን አይሞላም? እንዲህ ዩኒቨርስን የፈጠረ አምላክ ወርዶ እኔን የሚናገር ለምንድን ነው? ዓለማትን በስልጣኑ ቃል ደግፎ የያዘ የመላእክት ንጉሥ፣ ይህን የሚያክል ታላቅ አምላክ ከኔ ጋር ምንድን ጉዳይ ያለው? አንዳንዴ ያሰኛል። በብዙ ስም የሚጠሩ አማልክት አሉ በምድር ዙሪያ። እውነተኛ የኛ ብቻ ነው። አንድ አምላክ አለ አይደል? አብ፣ ወልድ፣ መንፈስ ቅዱስ። ክብር ለስሙ ይሁን።
ስሙ ይባረክ። ተማመኑ፣ በሱ እንተማመን። አይናችን በሰው ላይ አድርገን ከሆነ እንመልስ። ለምን እንደሆነ አላውቅም፣ መንፈስ ቅዱስ ደጋግሞ ውስጤ እንድናገር ያደርገኛል። መተማመኛ እውነተኛ መመኪያ እግዚአብሔር ብቻ ነው። እግዚአብሔር እውነተኛ ትምክህት ይሁንላችሁ። የሚመካ በእግዚአብሔር ይመካ። የሚመካ በማይመካ በሉታ ሞቅ አርጉታ። የሚመካ በእግዚአብሔር ይመካ። በኤሎሂም ይመካ፣ በጀሆቫ ይመካ፣ በአዶናይ ይመካ፣ በዛ በታላቅ አምላክ ይመካ። እኔ ነኝ ባለው አምላክ ይመካ። አያሳፍረንም። በእኔ የሚያምኑ ምን ብሏል? አያፍሩም። አናፍርም። እስካሁን አላፈርንም፣ አሁንም አናፍርም። እንጸልይ። እግዚአብሔር ይመስገን።